ኢራን ዩራኒየም ማበልጸግ አንችልም እያለች ትገኛለች። ኢራን ከእስራኤል ጋር እና ከአሜሪካ ጋር በገባችበት ጦርነት ምክንያት ወድሞብኛል ማበልጸጊ ስትል ነው ይፋ ያደረገችው። ኢራን መንግስት ቃል አቀባይ ፋቲሚ ሙሃጅራኒ እንዳሉት ከሆነ በቴሄራን ለጋዜጠኞች በሰጡት ቃለ መግለጫ ላይ ነው ይህን የተናገሩት። አሁን የዩራኒየም ማበልጸጊያ አቅም የለንም፣ ይህም በ12ቱ ቀናት ጦርነት ወድሞበታል ሲሉ ነው የገለጹት። ኒውክሌር ጣቢያችን ከፍተኛ የሆነ ጉዳት አስተናግዷል በ12 ቀኑ በነበረው ጦርነት ሲሉ ነው ይፋ ያደረጉት። ቃል አቀባይዋ መግለጫ እየሰጡት ደግሞ የዓለም አቀፍ የኒውክሌር ተቋማት በአውስትራሊያ ቪየና ለ3 ቀናት ስብሰባ ለማድረግ እቅድ ካወጡ በኋላ ነው የተባለው። እንደሚታወቀው እንግዲህ እነ ጀርመን እነ ፈረንሳይ እነ ጣሊያን ጨምሮ በርካታ የአውሮፓ ሀገራት ኢራን የኒውክሌር መሳሪያ እንዲኖራት አይፈልጉም። አሜሪካም እንደዚሁ ደግሞ እስራኤልም አትፈልግም የተባለው ከዚህ ጋር ተያይዞ ይመስላል እንግዲህ የኢራን የውጭ ይህንን መግለጫ የሰጠችው። ይሄ ማዕቀቡ እና እንደዚሁም የተለያየ ጫና እንዳያድርባት በድብቅ ለማምረት ነው ሲሉ ነው እንግዲህ በርካቶች አስተያየት እየሰጡ የሚገኙት።